ልጁ በተወልዶ እንኳን የብሩክ ነው ቢባል ሀይሚ ከአንቺ ጋር መለየት አልፈልግም ማለት አምነህ እየተቀበልክ ነው። ልጁ የኔ ቢሆን እንኳን እኮ እያልከኝ ነው። እኔ እንደዚህ አይነት ሸክም መሸከም አልፈልግም። ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። መለየት ካለብን እንለያይ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼ አሁንም ልጁ እንኳን በድንገት የኔ እንኳን ቢሆን ከአንቺ ጋር መለያየት አልፈልግም እያላት ነው። እንግዲህ እንዴት ነው ማምነው? እንዴት አምኜ ነው የምቀበለው? እንዴት አምኜ ልቀበል? ልጅ አለው እየተባለ እንዴት አድርጌ አምኜ ከአንተ ጋርስ መቀጠል እችላለሁ? መቀጠል አልችልም እያለች ነው እንግዲህ ሀይሚ። ብሩኬ የሆነ የተወዛገበ ነገር ውስጥ ነው ያለው። የሆነ ነገር አስነክታለች እቺ ልጅ እንግዲህ በመድኃኒት ትናንትና አነጋሽዬ የቡራ ወንድም እንደሚለው በመድኃኒት የሆነ ነገር አስነክታ ሳያቅ ከዚች ልጅ ጋር ሆኖ ይሁን አናቅም፣ ብቻ የሆነ ጥርጥር አለበት። ልጁ የኔ ቢሆንስ ሚል ነገር አለ። አምኖ ሊቀበል ነው። አምኖ ሊቀበል አምኜ ሊቀበልም ግራ ገብቶኛል። ግን በትዕግስት ልጅ ደርሳ እስክትወልድ ድረስ መጠበቅ አለብኝ። ከዛ በኋላ ልጁ ያንተ ነው ከተባለ ራሱ ልጁን ማንከባከብ እንጂ ከእሷ ጋር መቀጠል አልችልም ብሎ እያለ ነው። እንግዲህ ይሄ ማለት አምኖ እየተቀበለ ነው ማለት ነው። ብሩኬ አምኖ ሊቀበል ነው። የሆነ ነገር አድርጋ በስተት የሆነ ነገር ያደረገችው ነገር አለ ማለት ነው። እና በጣም ይከብዳል። በጣም የሚከብድ ነገር ነው። እሱም ያሳዝናል። ፊቱ ሁሉ ተቀያይሯል። ሀይሜም ያለችበት ሁኔታ ያሳዝናል። እነዚህ ልጆች ምን እንደነካቸው አናቅም። እንግዲህ በመሀላችን ቤተሰብ ሁሉ ሳይቀር እየተጨነቀ ነው እያለ ነው። እውነት ነው። ቤተሰብ እንደ ሽማግሌ ገብቶ ነው እየተሰቃየ እየተጨነቀ ያለው። ጋሽዬ ሳይቀሩ ወንድሙ ሳይቀር እናቱም ቤተሰብ ብዙ ቤተሰብ ነው እንግዲህ ከኋላ ከቪዲዮ ጀርባ ራሱ እየተጨነቀ ያለው። እንግዲህ ምንም የምንለው ነገር ግራ ገብቶናል እኛ ራሳችን። እንግዲህ መጨረሻውን ለማየት ያብቃን ነው እንግዲህ። እውነት ች ልጅ ነፍሰ ጡር ናት። የሌላ ሰውን ይዛ መታ ነው እያልን ነው። ግን እሱ የሆነ ለመቀበልም ግራ ገብቶኛል እያለ ነው። የሆነ ጥርጥር ነገር አለበት። የሆነ ወይ በመድኃኒት የተነካ ነገር ያስነካችው ነገር አለ። የሆነ የሚጠራጠር ነገር አለ። ሳይሆን አይቀርም። ብቻ አናቅም። መጨረሻውን ለማየት ያብቃን። ግን አይዟችሁ እንበላቸው። ምን እንበል? ሌላ ምንም የምንለው ነገር የለም። እኔ መለያየት አልፈልግም ከአንቺ እያላት ነው። አትለያዩም። ፍቅር ካለ እቺ እናንተን ለማለያየት ያደረገችው ወይ ወደ እሱ ለመመለስ ብላ በግድ ያደረገችው ነገር ሊሆን ይችላል። በስተትም ከሆነ ልጁ መወለድ አለበት። ሰው ይሳሳታል፣ ችግር የለውም አለኝ ጋሽዬ ካጠገቤ ሆነዋል እያለ ነው እንግዲህ። አዎ ልጁ ከተወለደ ያው እንግዲህ ተሳስቶ ወይ ለሱ አንድ ቀንም ልጅ ለማርገዝ እና ልጅ ለመውለድ አንድ ቀን በቂ እኮ ነው። ሰው አንድ ቀን ከተገናኘ ክለስ በቂ ነው። እና በስተት እንደዚያ ነገር አድርጋ ከሆነ ሊሆን ይችላል ማለት ነው። አይታወቅም። እንግዲህ በትዕግስት መጠበቅ ነው እያለ ነው ብሩኬ። በትዕግስት መጨረሻውን ማየት፣ መጨረሻውን መጠበቅ እያለ ነው። ብቻ መጨረሻውን የምን ያድርገው እንበል፣ ግራ የሚገባ ነገር ነው። ብሩኬም ልቡ ተሰብሯል። ሀይሜም እንደዛ መቀበል አልችልም እያለችው ነው እንግዲህ። ይከብዳል። ብቻ ይከብዳል። አናቅም። ከምር ነው ምላችሁ። በጣም ይከብድ ነገር ነው እየሆነ ያለው። እንደ አዲስ እየከበደ ነው ያለው እንጂ የቀለለ አይደለም የሚባል ነገር ግራ የሚገባ ነገር ነው። ለሁሉም ለመፍረድም ግራ ይገባል፣ ለመናገርም ግራ ይገባል፣ ለመወሰንም ለሁሉም ነገር ግራ የሚገባ ነገር ነው እየሆነ ያለው። ብቻ አናቅም። መጨረሻውን አስቡ። ደርሳ እስክትወልድ ድረስ በትዕግስት መጠበቅ ነው። ደርሳ እስክትወልድ ድረስ በትዕግስት ማን ነው የሚጠብቀው? ሀይሜም እንደዚህ ሁኔታ ሆና እነሱም በዚህ ጭንቀት ውስጥ ሆነው ኦዲየንስ ራሱ እንዲህ እየተጨነቀ ሰላም እየፈጠሩ አይደለም። እስክትደርስ ድረስ ማን ይጠብቅ ነው? በጣም ከባድ ነው ከምር። በጣም ሁኔታው በጣም ከባድ ነው እና ምንም ማድረግ አይቻልም። ብሩኬ አይዞክ። እንግዲህ በትዕግስት ነው መጠበቅም ከሆነ በትዕግስት ነው። አንተም እንግዲህ አምነህ ነው እየተቀበልክ ያለከው። ያስጠረጥራል ነገሩ። የሆነ ነገር ተነክቷል። ብሩኬ በሆነ ነገር ተነክቷል። አምኖ እየተቀበለ ነው። አምኖ ለመቀበልም ግራ ገባኝ እያለ ነው እንጂ ጥርጥሬ ውስጥ ገብቷል። ራሱን የመጠራጠር የሆነ ነገር አንድ ቀንም ቢሆን ተገናኝተዋል ማለት ነው ከዚች ልጅ ጋር። ውስጡ ጥርጣሬ ላይ አለ። እሷ በጥፋት ሳያውቅ ነገር ልታደርገው ትችላለች፣ ግን ውስጡ ላይ ጥርጣሬ ያለ ማለት ነው። ብቻ ማድረግ ግራ የሚገባ ነገር ነው። ለመወሰን የሚከብድ፣ ለማውራት የሚከብድ፣ ለመፍረድ የሚከብድ ነገር ነው። ብቻ መጨረሻውን ምን እንደሚሆን አናቅም። ለማየት እና ለመስማት ያብቃን ነው የምንለው። ለእነሱም ትዕግስቱን ይስጣቸው።
ምንም ማለት አይቻልም።